ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በምሕረትና በቸርነት ከለለ ዛሬን ደግሞ በፊትህ እንድንሆን እድል ስለሰጠን በኢየሱስ ክርስቶስ ስም እናመሰግናለን። ከሚታይ ከማይታይ ከማናቸውም ክፉ ነገር ጠብቀ በደም ሸፍነ በቁስልህ ፈውሰህን መርገምን ከኛ ወስደ እጆችህን በእኛ ላይ አድርገ ቸርነትህን አብስተህልን በዚህ ማለዳ ደግሞ እግዚአብሔር ሆይ እድል ሰጠህን ሕያውና ቅዱስ የሆነውን ቃልህን እንድንመለከት ስለረዳህን በኢየሱስ ክርስቶስ ስም ክብር ምስጋና ለታላቁ ስምህ እናቀርባለን። እግዚአብሔር ሆይ እነሆ የቃልህ ኃይልና ጉልበት በሕይወታችን ላይ ደግሞ እንዲገለጥ በኢየሱስ ስም እንለምንሃለን። ያንተ እጅ በእኛ ላይ እንዲሆን፣ መልካምነትህ በእኛ ላይ እንዲሆን፣ ምሕረትና ቸርነትህ በእኛ ላይ እንዲሆን ደግሞ እንጠይቅሃለን። ቃልህን ባርክልን፣ አስተምረን። በመንፈስህ እግዚአብሔር ሆይ የቃልህ ብርሃን እንዲበራልን በኢየሱስ ክርስቶስ ስም እንጠይቃለን። ይህ ሁሉ ለአንተ ክብር ብቻ ይሁን። ቀሪውን ጊዜና ሰዓት ባርክልን በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የፊልጵስዩስ መጽሐፍ ምዕራፍ 2 ነው። በትናንትናው ዕለት ቁጥር 9 ነበር እየተመለከትነው። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው የሚለውን ሐሳብ ተመልክተን ነበረ። ለምንድነው ከፍ ከፍ ያደረገው የሚለውን ነገር ስንመለከት ራሱን ያለ ልክ ዝቅ ዝቅ እንዳደረገና አምላክ ሆኖ መለኮት ሆኖ የባሪያን መልክ ይዞ በሰው ምሳሌ ተገልጦ እኛን ለማዳን በመውረዱ ያሳየውን ታላቅ ፍቅር የተገለጠበት እንደሆነ ተመልክተናል። እግዚአብሔር ደግሞ ልጁ ላሳየው ፍቅርና ላሳየው ዝቅ ብሎ እኛን ለማዳን ለከፈለው ነገር ያለ ልክ ምን አደረገው ይላል? ከፍ ከፍ አደረገው ይላል። እንግዲህ ያለ ልክ ማለት ገደብ የለውም፣ ወሰን የለውም። የተሰጠው ስም ከምንኛውም ስም ይበልጣል። ለዚህ ስም ደግሞ ጉልበት ሁሉ በሰማይም በምድርም ምን ይሆናል? ይንበረከካል። ምክንያቱም ይሄ ስም ከስሞች ሁሉ በላይ ስለሆነ ነው። ይህን ስም እግዚአብሔር አብ ለልጁ የሰጠው ስም ብቻ ነው። በዚህ ስም የማይታዘዝ የማይገዛ በሰማይ ቢሆን በምድር ምንም ነገር የለም። ምክንያቱም ከስም ሁሉ በላይ ሲል ስለ ሰው ስም ብቻ አይደለም። በምድር ላይ ያሉ ስም ያላቸው ነገሮች በሙሉ ከዚህ ስም በታች ናቸው። ከዚህ ስም በታች ያልሆነ ምንም ነገር የለም። ለዚህ እኮ ነው ስሙን ሲሰሙ አጋንንቶች ይንቀጠቀጣሉ። በዚህ ስም ሁሉ ይገዛል። ምክንያቱም ይሄ ስም ከስሞች ሁሉ በላይ ስለሆነና ስሞች ሁሉ ለዚህ ስም ስለሚገዙ ነው። ቁጥር 10 ላይ ምን ይላል? ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ምን ይሆኑ ዘንድ ነው? ይንበረከኩ ዘንድ ነው። ለዚህ ስም ይሰግዱ ዘንድ፣ ለዚህ ስም ይንበረከኩ ዘንድ፣ ለዚህ ስም ይገዙ ዘንድ። ይህ ስም ከሁሉም ስም የበላይ ሆኖ ሁሉን በምንም አይነት ስም የሚጠሩትን እንዲገዛ፣ እንዲያስተዳድር፣ እንዲመራ
ለዚህ ስም የማይገዛ የማይንበረከክ ምንም አይነት ጉልበት፣ ኃይል፣ ስልጣን በሰማይ ቢሆን በምድር የለም። በሰማይም በምድርም ያሉት ሁሉ ለዚህ ስም ምን ይሆናሉ? ይንበረከካሉ፣ ይሰግዳሉ፣ ይገዛሉ፣ ይታዛሉ። ምክንያቱም ከስሞች ሁሉ በላይ ከፍ ያለ ስም ስለሆነ ሁሉ ለዚህ ስም እንዲሰግዱና እንዲንበረከኩ ትእዛዝ ወጥቶባቸዋል። የማይንበረከክ ስም የለም። ዛሬ ኃያል የሚመስሉን ስሞች በክርስቶስ ፊት ምንም ናቸው። ምንም። ምክንያቱም ኃያል የሚመስሉ ለኛ ነው፣ ለኛ ለሰዎች ነው። በክርስቶስ ፊት ሲሆን ግን ምንም ናቸው። ምክንያቱም ኢየሱስ ክርስቶስ የፍጥረት ሁሉ ባለቤት ነው። የፍጥረት ሁሉ የበላይ ነው። የሚታየውም የማይታየውም ቢሆን በእርሱ ቁጥጥር ስር እንዳለ ልናውቅ ያስፈልጋል። ታዲያ ይሄ ጌታ የኔና የናንተ ጌታ፣ የኔና የናንተ አምላክ፣ የኔና የናንተ አባት ነው። በዚህ ደግሞ ከምንም በላይ ልንጽናናና ልንበረታ ያስፈልጋል። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ በሉቃስ 10:19 ላይ ስልጣን ሁሉ በሰማይ በምድር ምን አደረገ ይላል? ተሰጥቷችኋል ይላል። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ተሰጥቷችኋል፣ የሚጎዳችሁ አንዳች ነገር የለም ይላል። የተሰጠን በክርስቶስ ነው። በዚህ ስም ነው እባቡንም ጊንጡንም የምንረግጠው። በዚህ ስም ነው ጉልበት ሁሉ የሚንበረከከው። ይህንን ስም ስንጠራ ነው። በዚህ ስም ስንታመን ስንደገፍ፣ ለእርሱ በጽድቅና በእውነት መኖር ስንጀምር ይህ ስም በእኔና በእናንተ ውስጥ በመስራት ታላቅ የሆነ ለውጥን ማምጣት ይችላል። ምክንያቱም ስሙ ከስሞች ሁሉ በላይ ስለሆነ ነው። ለዚህ ስም በምድር ከምድርም በታች፣ በሰማይ በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ምን ይሆናሉ? ይንበረከኩ ዘንድ ነው ብሎ መጽሐፍ ይህንን ያውጀልናል፣ ይህንን ይነግረናል። ምክንያቱም ይህ ስም ከስሞች ሁሉ በላይ የሆነ ስም ስለሆነ ማለት ነው። እንግዲህ መዝሙር ላይ ምን ይላል? መዝሙር 95 ቁጥር 6 ላይ ዳዊት እንዲህ ይለናል፣ ኑ እንስገድ፣ ለእርሱ እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት ምን እንሁን? እንንበርከክ ይላል። የሰው ልጅ መገዛት ያለበት ለእግዚአብሔር ነው። መንበርከክ ያለበት ለእግዚአብሔር ነው። መስገድ ያለበት ለእግዚአብሔር ነው። ምክንያቱም እንድንሰግድ የተዘዝነው ለእርሱ ነው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብቻ ነው። ለሰው እንድንሰግድ፣ ለጣዖት እንድንሰግድ፣ ለተለያዩ ነገር እንድንሰግድ አልተፈቀደም። ምክንያቱም እነዚህ ሁሉ ከዚህ ስም ምንድናቸው? በታች ስለሆኑ ነው። ከዚህ ስም የበታች ስለሆኑ ለዚህ ስም ብቻ ነው መስገድ የሚገባን። መጽሐፍ ቅዱሳችንም የሚያስተምረን ይህንን ብቻ ነው። ኢሳይያስ 45:23 ላይ ምን ይላል? ከአፌ በጽድቅ ወጥታለች አትመለስም፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ። ጉልበት ሁሉ ለማንም የሚንበረከከው? ለእግዚአብሔር፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ምክንያቱም የሚንበረከኩ ዘንድ ይሄ ስም የተሰጠው። ይሄ ስም ገዢ ሆኖ የወጣበት ትልቁ ምክንያት ኃይላት፣ ስልጣናት እና አለቆች፣ ጭፍሮች ዋቴቨር እንዲንበረከኩ ነው ስልጣን የተሰጠው።
ስለዚህ በዚህ ስም ምን ይሆናሉ? ይንበረከካሉ። ስለዚህ ነው በዚህ ስም ጉልበት ሁሉ እንዲንበረከክ ምላስ ሁሉ በእኔ ይምላል ብዬ በራሴ ምያለሁ ብሎ ኢሳይያስ ላይ ይነግረናል። ሮሜ 14:11 ላይ ደግሞ እኔ ሕያው ነኝ ይላል ጌታ። ጉልበት ሁሉ ለእኔ ምን ይሆናል? ይንበረከካል። ምላስ ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏልና ብሎ ይነግረናል። እኔ ሕያው ነኝ። ሕያው የሆነ ሞትን ያሸነፈ ሞትን ድል የነሳ የሲኦልን መክፈቻ በእጁ ያለ የሚዘጋና የሚከፍት ሌላ የሌለ ማን ነው? የናዝሬቱ ኢየሱስ ነው። ለዚህ ሕያው ስለሆነ ጉልበት ሁሉ ለእኔ ምን ይሆናል? ይንበረከካል። ምላስ ሁሉ እግዚአብሔርን ምን ያደርጋል? ያመሰግናል ተብሎ ተጽፏል ይላል። ጉልበት ሁሉ ይንበረከካል፣ ምላስ ሁሉ ደግሞ እግዚአብሔርን ምን ያደርጋል? ያመሰግናል። ማቴዎስ 28:18 ላይ ኢየሱስም ቀርቦ እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። ለጌታ የማይታዘዝ ለጌታ የማይገዛ ምንም ነገር የለም። ግዑዙ እኛ ግዑዝ ነው የምንለው ፍጥረት በሱ የተፈጠረው ሁሉ ተፈጥሮ እንኳን ሳይቀር ባህር ሳይቀር የብስ ሳይቀር ተራሮች ሳይቀር ስሙን ያውቃሉ፣ ድምፁንም ይሰማሉ። ይሄ እውነትና የታመነ የእግዚአብሔር ቃል እንደሆነ ልናውቅ ያስፈልጋል። ኤፌሶን 1:10 ላይ በዘመነ ፍጻሜ ያደርግ ዘንድ ያለው ሐሳብ በሰማይና በምድር ያለውን ሁሉ በክርስቶስ ምን ለማድረግ ነው? ለመጠቅለል ነው። በክርስቶስ ኢየሱስ ምን ማድረግ ነው የሚፈልገው? ለመጠቅለል ነው። እግዚአብሔር ሐሳቡ በዚህ እኔና በእናንተ በቆምንበት በመጨረሻው ዘመን ጌታ ኢየሱስ ክርስቶስ ሊገለጥ በደጅ ባለበት ዘመን የእግዚአብሔር ሐሳብ የሚፈጸመው ሁሉን በክርስቶስ ኢየሱስ በመጠቅለል ይፈጸማል ማለት ነው። በክርስቶስ ኢየሱስ ሁሉ ይጠቀለላል። የሚታየው የማይታየው ሁሉ በክርስቶስ ኢየሱስ ምን ይሆናል? ይጠቀለላል። መጽሐፍ ቅዱስ የሚነግረን እውነት ይሄንን ነው። በዘመን ፍጻሜ ያደርገው ዘንድ ያለው ሐሳብ በሰማይና በምድር ያለውን ሁሉ ነው ይለው። ምንም የሚቀር ነገር የለም። በክርስቶስ ኢየሱስ ምን ያደርገዋል? ይጠቀልለዋል። ቆላስይስ 1:19-20 ላይ ደግሞ እግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱም በኩል በመስቀል ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እያለን ይነግረናል። እንግዲህ ይህ ስም ከስሞች ሁሉ በላይ ብቻ ሳይሆን ለዚህ ስም ሁሉም ነገር ይንበረከካል፣ ይገዛል፣ ይሰግዳል ማለት ነው። እንግዲህ አድማጮቻችን እንግዲህ ያው የዛሬ የማለዳ ቁርሴን በዚህ ላይ ገታለው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያጋራችሁ አገልግሎታችንን ደግሞ መደገፍ የምትፈልጉ በስክሪኑ ላይ ባለው አካውንት ቁጥር በልባችሁ የሞላውን ነገር ማድረግ ትችላላችሁ። አጭር ጸሎትን ጸልይና የዛሬን የማለዳ ቁርስ በዚህ እፈጽማለሁ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ አመሰግንሃለሁ። እግዚአብሔር ሆይ ስላገዝከን፣ አቅም ስለሆንከን፣ ከክፉ ሁሉ ስለጠበከን፣ በደም ስለሸፈንከን፣ ያንተ እጅ በእኛ ላይ ስለሆነ ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተባረክ። ስለ ሁሉ ነገር ደግሞ ከፍ በል። ጌታ እግዚአብሔር ሆይ ይህንን ዕድል ስለሰጠህን ደግሞ እናመሰግንሃለን። የታመሙ ይፈወሱ፣ ያዘኑ ይጽናኑ። እግዚአብሔር ሆይ የወደቁ ይነሱ። እግዚአብሔር ሆይ የተጨነቁ በእንቆቅልሽ የታሰሩ ከቃል ጉልበት፣ ስልጣን፣ ኃይል የተነሳ በኢየሱስ ክርስቶስም እንቆቅልሻቸው ይፈታ። እጅህን ዘርግተህ እንድዳስሳቸው በናዝሬቱ በኢየሱስ ክርስቶስ ስም እጠይቅሃለሁ። እነሆ ደግሞ ቀሪውን ጊዜ ሁሉ ባርክልን። ሁሉ ለስምህ ክብር ይሁን። ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን።
በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን